لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان እና እንግዲህ የቃሩን ጉዳይ አላህ ግራ መጣውና መጀመሪያ ጧት አካባቢ የወደደው መስሎ ሁሉን ነገር አሟላለት ኋላ ደግሞ ልቡ ታወረና ጌታ ጋር ጦርነት መክፈት ጀመረ ማለት ነው። እና በቀጥታ መጀመሪያ ነብዮችን በመመቅኘት ነበር የተነሳው ሙሳና ሃሩንን ለመጣል። ከዛ አልፎ አላህ ጋር ተካራ ጀመረ انما اوتيته على علم እና ይሄን ነገር ዕውቀቱ ስላለኝ ብቃቱ ሞያው ስላለኝ ነው ያገኘሁት አላህ ስለሰጠኝ ብቻ አይደለም ወይም ደግሞ አላህ ለዚህ ደረጃ ብቁ መሆኔን አውቆ መርጦኝ መብቴን ነው የሰጠኝ በማለት አመናጨቀ ማለት ነው። ያኔ አላህ Subhanahu Wa Ta'ala ይሄን አባባሉን ውድቅ ለማድረግ ካንተ በፊት ካንተ የበለጠ ጉልበትና ዕውቀት ገንዘብ የተሰጣቸው ስንት ጥጋብኞች ነበሩ እነዛን ታዲያ ለምን አጠፋዋቸው በማለት መልስ ሰጠ ባጭሩ ማለት ነው። እዚህ ላይ እንግዲህ ሰዎች በየጊዜው ተደጋግሞ የሚመጣ ስተት ነው። የስተት አንድ ሰው የተወሰነ ብልጫ በሚያገኝበት ጊዜ ልቡ ይሸፈናል በጥጋብ። ከዛ በኋላ የመካሪዎች ምክር አይሰማም። መካሪዎችን ራሱ ምቀኛ አድርጎ ነው የሚወስዳቸው ማለት ነው። የሚባለው ነገር ሁሉ አይዋጥለትም። እሱ ልዩ ቅዱስ ፍጡር ሆኖ ይታየዋል ራሱ ማለት ነው። እኔ የተለየው ተሰጦ ያለኝ ሰው ነኝ ወትሮ እድሌ ነው ይልሃል ማለት ነው። ይህ አባባል ግን በጣም አደገኛ ስተት መሆኑን አጉልቶ ለማሳየት ነው አላህ ይሄን ቂሷ ያቀረበው ማለት ነው። ሰዎችን ገንዘብ ስለሰጣቸው ስልጣን ስለሰጣቸው ከሌሎች መረጣቸውና ወደዳቸው ማለት አይደለም። እዚህ ላይ ነው ሰዎች የሚሳሳቱት። አንድ ሰው ሀብታም ሆነ ማለት አላህ ወደደው ማለት ነው ብለህ ከተረዳህ ትልቅ ችግር ነው ማለት ነው። እና ዱንያን እንዳውም ቢልዓክስ ለጥላቶቹ ነው በስፋት የሚሰጣት። እና في مسند احمد የተወራ ሐዲስ አለ ምን ይላል ان الله قد قسم بينكم ارزاقكم اخلاقكم كما قسم بينكم ارزاقكم ይላል። አላህ Subhanahu Wa Ta'ala ሲሳያችሁን እንደሚያከፋፍላችሁ ጸባያችሁንም እንደዛው ነው የሚያከፋፍላችሁ። እና نحن قسمنا بينهم معيشتهم في الحياة الدنيا የሚለውን አያት መጠቆሙ ነው ማለት ነው። ማንኛውም ሰው እድሉ የሚወሰነው በአላህ ነው። ዳም የሚሆነው አላህ ፈርዶበት ነው። ሀብታም የሚሆነው አላህ ፈርዶት ነው እንጂ ማንም ከማንም በልጦ አይደለም ማለት ነው። ከዛ አያይዞ ምን ይላል ان الله يعطي المال لمن احبه ولمن لا يحبه ገንዘብን አላህ ይሰጣል ለሚወደውም ለሚጠላውም ይላል። እዚህ ላይ ልብ ማለት ያለብን ገንዘብን ለሚወደውም ለሚጠላውም ይሰጠዋል። ለሚወደው ያው አላህ ለኸይር መታገጃ እንዲሆንለት ብሎ ይሰጠዋል። ለሚጠላው ደግሞ መሳሳሻ እንዲሆንለት እንደዚህ ሰውዬ ማለት ነው ጎል እንዲገባ እንዲሳሳት እንዲጠግብ ይሰጠዋል ማለት ነው። ወላ يعطي الايمان الا لمن احبه እዚህ ላይ ነው ኢማንን ለሚወደው ሰው ብቻ እንጂ ለማንም አይሰጥም። ምክንያቱም ውድቃናትና ማለት ነው። ዱንያን ግን ገንዘብን ለሚወደውም ለሚጠላውም ይሰጣል ይላል። ይሄን አያውቁም ብዙ ሰዎች። እንግዳውሳ ትንሽ የተወሰነች ካገኘ አላህ እኔን መርጦኝ እኔን ወዶኝ ባርኮኝ ይልሃል ማለት ነው። ሌላው ግን የተረገመ ጩቡ እድለቢስ ተደርጎ ነብይ እንኳን ቢሆን ማለት ነው። ያው እንግዲህ በሱ አስተሳሰብ አሁን ቃሩን ተነ ሙሳና ተነ ሃሩን እሱን መልጦት ነው ለዚህ እድል ያበቃው ማለት ነው። እንደዚህ ነው የሚያየው እንግዲህ የተሳሳተ አስተያየት። እና ይሄንን እንግዲህ ሁኔታ ይዞ በሚነሳበት ጊዜ ወዳጅ ዘመድ ሰውየው ሲጠፋ ዝም ብለን ማየት የለብንም ብለው ለመምከር ሞከሩ። እሱ ግን ዛብለቆ ሄዷልና እነሱንም በማመናጨቅና ያው በመወረፍ መለሳቸው እንጂ አልተቀበላቸውም ማለት ነው። ያኔ አላህ Subhanahu Wa Ta'ala አደጋ እያዘጋጀለት እንደሆነ ቢጠቁመውም አልታየውም። እና ሙሳና ሃሩን እንግዲህ ከመመቅኘት የተነሳ ብዙ ጊዜ ያጎት ያክስት ልጅ እንደ ባላጋራ ነው የሚታዩት። በኑሮ ደረጃ ውድድር ይጧጧፋል። እንግዲህ አንድ ከበተሰው መካከል አንድ ሰው ጎላ ብሎ ከወጣ ባንድ ዲል ሌላው ደግሞ ለምን እሱ ይበልጠኛል ብሎ ይነሳል ማለት ነው። መጀመሪያ ያው በጥሩ ሁኔታ ጦቢዒ ነው። እነሱ ነብይ ናቸው። እሱ ደግሞ በሷሃቢይነት የነሱ ተላላኪ አገልጋይ ነበር፣ ወጣት ነበር። ኋላ ግን ይች መናጢ መርዝ በምትመጣበት ጊዜ እነሱ ከማን በልጠው ነው ማለት ጀመረ ማለት ነው። ያ ገንዘቡ እያደገ በሄደ ቁጥር እንዳውም እነዚህ ሰዎች እኮ የኔን ያህል አቅም የላቸውም
ህብረተሰቡን ለምን ወደኔ አልገለብጠውምና አለቃነቱን አልረከብም የሚል እቅድ ዘረጋ ማለት ነው። በዛ መሰረት እንግዲህ መስራት ጀመረ። የራሱን ኃይል ማጠናከር ጀመረ። የተለያዩ እንግዲህ ወመኔዎችን እያሰለጠነ እያስታጠቀ እያለበሰ የራሱን ጉልበት ማጠንከር ጀመረ። አጨብጫቢዎቹን፣ ጋዜጠኛውም፣ አዝማሪውም ሁሉም ገንዘብ አለበት ላይ ጋሸምን ልታዘዝ ነው የሚለው አይደል? ሁሉም እንግዲህ ወደዛ ማሰፍሰፍ ሲጀምር ይሄማ በቃ ህዝቡን ማያዝ ቻልኩ ማለት ነው አለና መሽሩዕ እንግዲህ ዘረጋ። የሱን አጨብጫቢዎችና አጃቢዎች በማጠናከር የነ ሙሳን ተከታዮች እንግዲህ ለማዳከም የራሱ የሆነ መሽሩዕ ዘረጋና በዛ ላይ መስራት ጀመረ። እሱን የሚደግፉና የሚያወድሱት ሁሉ በገፍ ገንዘብ ይሰጣቸው ጀመር ማለት ነው። ሌላው ደግሞ የበይ ተመልካች ሆነ። ያኔ ቀስ በቀስ ሰው ኑሮ ያቸንፈዋልና እሱ ጋር የሆኑ ሰዎች እኮ ኑሯቸው ተቀየረ፣ ተሻሻሉ እኮ ለምን እኛስ ከነሱ ጋር አንሆንም የሚለው ቀስ በቀስ ሚዛኑ ወደሱ እንግዲህ እየተገለበጠ ሊመጣ ነው ማለት ነው። ተሳካል ይመሰለው። ያኔ በቀጥታ እነ ሙሳ እንግዲህ አንድ ጊዜ ወዕዝ በሚያረጉ ጊዜ አጥንት የሚሰብር ነገር ነው የሚሰጡት። ህብረተሰቡ እንደገና ይደነግጣል። እኛ ለኑሮ ብለን ለሀብት ለገንዘብ ብለን እኛ የአላህን ነብዮች ቸልያን ከዚህ ሰው የጋራ መወገናችን ያ ህሊናቸው ይወቅሳቸዋል። ፍጥጫ ተፈጠረ ማለት ነው። እንግዲህ አንዱ ያው ራስ አሸናፊ ሆኖ ለመውጣት በዚህ ሁኔታ ላይ ነብዩላህ ሙሳ በተወሰነ ጊዜ በሳምንት ወይ በወር በምን ህዝቡን በአንድ ጊዜ ይሰበስቡና ያለውን ደካማ ጎን በሙሉ ያርማሉ፣ ይመክራሉ፣ ያስጠነቅቃሉ። ያኔ ሰዎች ይደናገጡና ወደ ኋላ መመለስ ይጀምራሉ። ያኔ ደግሞ እሱ እንደገና ባአጠፋው ያንን የሚያስረሳ ነገር ግብዣ ያረግና ሰውን ያንበሻብሸዋል። ጮማው ምኑ ይመጣል፣ ልብሱ ሽልማቱ ይወርድለታል። የዛ ጊዜ ደግሞ እንደገና የበላ ሆድ ወደዛ ያጋድላል ማለት ነው። በዚህ ፍጥጫ ላይ እንግዲህ ተጠመዱ። በዚህ ሁኔታ ላይ ያሉ እነዚህን ሰዎች እንዲያውም ከስር መሰረታቸው ለምን አላጠፋም አላህ ጎበዙ ሲፈርድበት። እንግዲህ እነሱ ጋር በየጊዜው እኔ ገንዘብ እያወጣሁኝ ብዙ ሺዎች እየደፋሁኝ ነው ሰውንም ይዘው፣ እነሱ ግን በአንድ ቀን በወዕዝ ይገለብጡታል ሰውን። እነዚህን ሰዎች ምንጫቸውን ማድረቅ አለብኝ ብሎ ተነሳ እና እንዴት አድርጌ አለ ተኽጢጥ አደረገ። ያው ሰውየው ተንኮለኛ ነውና ሁኔታውን እንዴት አድርጎ ምን እንደሚሰራ ያውቃል ማለት ነው። እነዚህን ሰዎች እንግዲህ በቀጥታ መወንጀልና ከህብረተሰቡ ጋር ማጋጨት መቻል አለብኝ አለ። አመኔታ እንዲያጣ ህብረተሰቡ እነዚህ ሰዎች ነብዮች መሆናቸውን ያምናል። ስለዚህ እነዚህ ሰዎች ግን ተራሰው እንደሆኑ እንዲያውም ወንጀለኛ ሊሆኑ እንደሚችሉ ለምን አልሰራም አንድ ነገር ፊልም መስራት አለብኝ ዲሞክቶሪያል ማለት ነው። በዚህ ሁኔታ ላይ ባለሙያዎችን አማከረና የሱ አጨብጫቢዎች እንደዚህ እንግዲህ መስራት አለብን በማለት ነብዩላህ ሙሳን ህብረተሰቡ እኮ በቃ ሰሞኑን ምክር ጠምቶታል፣ ለምን ሰብስባችሁ አትመክሩትም እንደተለመደው አለ። እንዲያውም የተባለው ወቅት እስከሚመጣ ቸኩሎ ማለት ነው። ይሄ ሰውዬ ሂዳያ ያገኘ ብለው እነሱ ደግሞ ጀዛከላህ ኸይር እንዲያው እንደዚህማ ከሆነ ጥሩ ነው ሰብስቡልን አሉና ወዲያውኑ ህዝቡን ስብሰባ ጠሩ ማለት ነው። በዛ ስብሰባ ላይ እሱ ለካ የሰራውን ያዘጋጀውን ነገር አዘጋጅቷል። ለአንዴና ለመጨረሻ ጊዜ ድባቅ ሊመታቸው ነበረ ማለት ነው፣ ጌታቸው ባይጠብቃቸው ኑሮ እና ምን አደረገ እንግዲህ ነብዩ አለይሂ ሰላቱ ወሰለም በዛ ሰዓት ያለውን የማህበረሰብ ጉዳይ ሰሞኑን ያለውን እንቅስቃሴ ያው ይዳስሳሉ፣ ደካማ ጎኖችን ያርማሉ፣ ሙንከር ሙኻለፋቶች ካሉ እነዛ ነገር እንዲወገዱ ያረጋሉ፣ የተረሳ ኢባዳ ካለ ያንን እንደገና እንዲጠናከር ያደርጋሉ ማለት ነው። በዛ ሁኔታ ላይ ከባኢረ ዙኑብ በተለይ የሚሰሩ ሰዎች አደብ እንዲገዙና እንዲመለሱ ተውባ እንዲያረጉ ይመክራሉ። እምቢ ካሉና ደግሞ ወንጀሉን ሰርተው ከተረጋገጠባቸው የሸሪዓ ህግ ተግባራዊ እንደሚሆንባቸውም ያስጠነቅቃሉ ማለት ነው። በዚህ ሁኔታ ላይ እንግዲህ እንደሚሰሩ ያቃልና አንዲት ሸርሙጣ ገዛና በብዙ በሚያማልል ገንዘብ ጠራትና ሙሳ እኔን ያው ደፍሮኛል ብለሽ መስክሪ በህዝብ ፊት፣ ያንን ካደረግሽ በአንድ ጊዜ አንበሻብሽሻለሁ በገንዘብ አላት። እና የቸገረው ሰው መጥፎ ነው፣ በሴት አዳሪነት የተሰማራችው ስለቸገራት ነው፣ ደሃ ናት። እንደዚህማ እንደ ችግር የሚነቀልልኝ ከሆነ ጥሩ ነው ዶሩራ ነው አለችና ተስማማች እሱ ጋር ማለት ነው። ያንን ገንዘብ እንግዲህ በጣም የሚያስደነግጥ ከባድ ገንዘብ ነው ቃል የገባላት። ያንን ለማግኘት ስትል እሺ ብላ ተስማምታ በዛ ህዝባዊ ስብሰባ ላይ ነብዩላህ ሙሳ ዚና እንዳታረጉ እንዳትሰርቁ
የተለያየ ዙልም እንዳትሰሩ ሰው እንዳትገሉ ይህንን ካደረጋችሁ በጌታ ትእዛዝ መሰረት ገዳይ ይገደላል ዝሙት ያደረገ በአደባባይ ይገረፋል ወይም ይሰየፋል እያሉ በሚናገሩበት ጊዜ እጁን አወጣ ጎበዙ ተዘጋጅቷልና ጥያቄ አለ ምንድን ነበረ እና አሁን እንዲህ አይነት ወንጀል የሰራ እንዲህ ይገደላል እንዲህ ያደረገ ይገረፋል እንዲህ እያልክ ነው ያለው ይሄ ነገር ለሁሉም ሰው ነው ወይስ ተዚህ እስቲስና የሚደረግ ሰው አለ አላቸው ማንም እስቲስና የሚደረግ የለም የአላህ ሸርዕ ነው ለሁሉም ነው ተጥቢቅ የሚደረገው አሉት ታዲያ እኮ እዚህ ላይ አንተን የከሰሰ ሰው አለ አለ ተመልከቱ አንተን ያው አንዲት ሴት በሰፈራችን ሙሳ ደፍሮኛል ብላ አቤቱታ አቅርባለችና ይሄ ከሆነ ያው እንግዲህ ሸሪዓው ተግባራዊ መደረግ አለበት አለ መልቲ ሱብሃንአላህ በነብይ ደረጃ ሰው ልጆች እንግዲህ ጥጋብ ካፊር ቢል ይሄንን አያስገርምም ትናንትና ሙእሚን የነበረ ሷሃቢ የነበረ ሰው ተውራትን ያፈዘ ሰው እንደዚህ ይላል ተብሎ ይጠበቃል ያነ ሙሳ በቃ የሰሙት ነገር ህልም ነው ምን ተነገጡ በቃ እኔ አሉ አዎን አንተ አድርገሃል ተብሏል ስለዚህ ይጣራ ያው ከሳሽ ቀርባ ትናገር አለ አዘጋጅቷታል ገሊት የተባለ ሴት ነይ ቶሎ ትፈልጊያለሽ ቃልሽ ምስክርነት ቃልሽን ስጪ ተብላ ያው ካድሬዎቹ አዘጋጅተዋታል ይኮለኩሏታል መታደብ እዛ መድረኩ ላይ እንድትናገር ማለት ነው መጣቻ አጠገባቸው ቆመች አጠገባቸው በሚቆም ጊዜ እሳቸው በጣም ተናደዱ እሳት ሆነ ሰውነታቸው እና ኡንሽዱኪ ቢላሂ الذي انزل التوراة علي አሉ ተውራትን በእኔ ላይ ባወረደው ጌታ እማጸንሻለሁኝ ቁሊል ሐቅ እውነትን ተናገሪ ብለው ሲያባርቁባት ያ የነበረው የገንዘብ ፍላጎት በሙሉ ውልቅ ብሎ ወደቀ ማለት ነው በቃ ራሷን ተንቅልፍ እንደነቃች ሆነች ማለት ነው ብንን አለችና አስተግፊሩላህ አስተዕተዚሩ ኢለይከ ያ ረሱላህ አለች እኔ እርሶን ይቅርታ ጠይቃለሁ በቅድሚያ እኔ ይሄን ነገር ጭራሽ ለመጀመሪያ ጊዜ ዛተውን ሳይ ባይኔ ዛሬ ነው አለች ታውን ቀደም አይቼዎትም አላቅም አግኝቼዎትም አላቅም ግን ይቺ ገንዘብ የምትባል ነገር አታላይናትና ደሃ ነኝ የደሃ ልጅ ነኝ ኑሮ ሲከብደኝ ያው ለመኖር ብዬ በሽርሙጥና ተሰማርቼ ነበረ ለምን እንደዚህ ተምትማቅቂ እኔ አንድ ጊዜ አላሸክምሽም በሙሳ ላይ እንደዚህ ብለሽ መስክሪ እኔ ሰጥሻለሁኝ አለኝና ያ ነገር አታለኝ ይሄው ለእንደዚህ በቃሁኝ እንግዲህ የምታረጉና አርጉኝና እኔ ወንጀለኛ ነኝ ብላ ቁጭ ይሄ ጊዜ እንደሳቸው ሱጁደ ሹክር አደረጉ በግንባራቸው ተደፉና እያለቀሱ እያባረቁ ያ ረብ ኢን ኩንቱ ረሱለካ እውነት መልእክተኛ ከሆንኩኝ እህኩም በይኒ ወበይነ هذا الفاجر በዚህች መድረክ ላይ አሁኑ ፍርድህን ስጣሉ አሁኑ ፍርድህን ስጣ አንላቀቅም ይሄን ሰው የዛሬ አንዲት አላደረክ በምንም አይነት ተዚህ ሱጁድ አልነሳም አሉ ያኔ ወዳው ጅብሪል አሚን ዱባለ ان الله يقرئك السلام ويقول لك امور الارض እና ጌታ አቤቱታህን ሰምቷል ሰላም ይልሃል እና ላጋጠመ ችግር ምድር ትታዘዝህ ብያለሁ መሬትን እዘዛት ብሎሃል አላቸው ከዛ ተሱጁዳቸው ቀጣሉና ያ አርض ረቢ خذي هذا المجرم ማሩ አንቺ ጌታዬ መሬት ወይ ታዘሻልና በጌታ በረበል ዓለሚን ይሄን ሰውዬ ያጅልኝ አሏት የዛ ጊዜ የቆመበት መሬት ላይ እንዳለ ክፍት አለና መሬቱ እዚህ የባቱ ድረስ ዋጠው ባንድ ጊዜ ማለት ነው እዛ መጮህ ጀመረ ያ ሙሳ ቢራሂም ዘመር ናቸው እንደው በዝምድና ይሁንብህ አጨክንብኝ ተሳስቻቸው ይቅርታ ከፈለክ ገንዘቡን በሙሉ አስረክባለሁ ምናምን ማለት ጀመረ እሳቸው ተናደዋል ያ አርዶ ረቢ خذيه አሉ ያጁ ብዬሻለሁኝ ሲሉ እንደገና ጉልበቱ ድረስ ዘለገደችው አሁንም ያ ሙሳ እያለ ይጮሃል ህዝቡ ለቅሶ በለቅሶ አሁንም ያጁ ሲሉ ታፋው ድረስ ዘለቀ እንዲሁ እያለ እየለፈለፈ ጭንቅላቱ ውስጥ የሚጠፋ ድረስ ትናለ ማለት ነው ቀጥታ 70 ጊዜ ይሆናል የተማጠነው ይባላል በዛች ቅስበት ውስጥ ያ ሙሳ እያለ ቢጮህ በምንም አይነት እና ጌታ ታዘባቸው ይባላል እንደ ሙሳ ምን አይነት ጨካኝ ነህ አላቸው እኔ እኮ በዛ በፈንታ ያ ረብ ቢል ኑሮ አቆንምለት ነበር አለ እናንተ ለስልጣን ሰጥቼ ለጨካኝ በቃ ምንም አስተያየት ሳታረግ ጨረስከው አይደል አሏቸው እዚያ ልክ ተሰልግዶ ሲያበቃ
ሙናፊቆች አሉ ያው የሱ አጃቢዎች አሉ አይደለም ይሄ ሰውዬ ደግሞ ዘር የሌለው መናጢ ሰው ነው ዘር ልጅ የለው ምን የለው ሙሳ እኮ እንደ አድርጎ ረግሞ ይሄን ሰውዬ መሬት እንዲውጠው ያደረገው ገንዘቡን ሊወርስ ፈልጎ ነው ብለው ያሙ ጀመረ የሱ አጃቢዎች ይሄን ሲሰሙ ደግሞ ገንዘቡንም አብረህ ያስምጠዋሉ ከከሰፍና به وبداره الارض እንደሚለው ያን ሁሉ እንግዲህ ማዕዝን የተሸከመ ግቢ እንዳለ ቤተ መንግስት የመሰለ ግቢ አሁን ወርቅ ወደ መሬት ወረደ ባንዲ ጊዜ ማለት ነው እና ይሄንን እንግዲህ ነብዩም አለይሂ ሰላቱ ወሰለም በሐዲሳቸው ሲገልጡ ምን አሉ ኢነ አብደን من عباد الله كان يتبختر بين مردين اخضرين አሉ በአንድ ወቅት አንድ ጥጋበኛ ሰው ነበረ ልዩ የሆኑ ልብሶችን ለብሶ ተኔ በላይ ማን አለ እንደኔ ዘመናዊ ማን አለ እያለ ሲንጎባለል መሬት እንድትውጠው አደረገ ተዛ እለት ጀምሮ እስካሁን በምድረ ከርስ በመውረር ላይ ነው ያለው አሉ ለኛ እይታ ተሰወረ ወዳው ተውጦ አለቀ ግን እስካሁን ድረስ ምድር ቂጥ አልደረሰም እየወረደ ነው እየተስረገረገ ያለው በማለት እሱ ቂያማ እስከሚደርስ ድረስ በዛ በመውረር ላይ ነው መጨረሻ ምድር ቂጥ ሲደርስ ቂያማ ይደርሳል ተብሏል ማለት ነው ይሄ እንግዲህ የጥጋብና የመቀኝነት ውጤት የሆነ ማለት ነው فخرج على قومه የሚለው ይሄንን ነው ولا يسأل عن ذنوبهم فخرج على قومه እንግዲህ የመጨረሻ እርምጃ ለመውሰድ ሙሳን በአደባባይ ለማዋረድ በህዝቦቹ ላይ በልዩ ዝግጅት ወጣ ማለት ነው ልክ እንደ አመት በዓል ልዩ ልዩ ጌጣጌጦችን አልባሳቶችን ፈረሶች እንኳን ሳይቀሩ ኮርቻው ዛቡ ሁሉ ነገር ግላሱ ወርቅና ሐር እንደ ፀሐይ የሚበራ በብዙ መቶ የሚቆጠሩ ፈረሶችን አዘጋጀ በዛ ላይ ደግሞ አሽከሮቹን አልባሳ የማዕረግ ልብሳቸውን አለበሰና ልክ ፀሐይ የመሰለ ጀሽ ታጅቦ በአደባባይ በከተማው መካከል መጣ ማለት ነው فخرج على قومه في زينته ልዩ የሆነ ጌጣጌጥና የማዕረግ ልብሱን ለብሶ በወገኖቹ ታጅቦ ወደ አደባባይ ወጣ قال الذين يريدون الحياه الدنيا ያነ የቅርቢቱን ህይወት የሚመኙት ሰዎች ያው ተላላዎቹ ሽንግሎቹ ማለት ነው እሱን በዛ ሀብትና በዛ ማዕረግና ክብር ላይ በሚያወት ጊዜ ማለሉ በጣም አደነቁትና ያ ለይተለና مثل ما اوتي قارون ይሄ ቃሩን የተባለ ሰውዬ የተሰጠው ዲል ለኛም ቢኖር ኑሮ ምንኛ መልካም ነበር እያለ ህዝቡ አርናቆቱን ቸረው ማለት ነው አሁን አንድ ሰው ለየት ያለ ሻል ያለ ደረጃ ላይ ከታየ አሁንም ያለ ነገር ነው ምንኛ የታደለ ሰው ነው ምን ነው እሱን ባደረገኝ የማይላለ የዛ አይነት እንግዲህ አርናቆት ተሰጠው ማለት ነው ግን የዲን ሰዎች እንደዛ አላሉም ደግነታቸው ለምን እነሱ እንደሚበልጡ ያቃሉና በሙሉ እንግዲህ የኑሮ የወዱን ተከትሎ ፍላጎቱን የሚከተል ሁሉ በሙሉ አፉን ከፍቶ በከተማው ዙሪያ በየመንገዱ ላይ ተቆልቁሎ በአርናቆት ምን ነው አንተን ባደረገኝ እንኳን አንተን እንደው አሽከሮችን ባደረገን እስከ ማለት ድረስ ሰው ይመኝና ያደንቀው ጀመር ማለት ነው ያ ለይተለና مثل ما اوتي قارون ومن المال الوفير ማለት ነው ይሄን በጣም የተከመረ የሆነን ገንዘብ አላህ ስለሰጠ ነው ለዚህ ክብርና ማዕረግ የበቃውና ያንተን እድል ለኛም በሰጠን እያሉ የሚያደንቁና የሚመኙት በዙ ይላል انه لذو حظ عظيم سبحان الله ይሄ ሰውዬ እኮ በጣም የታላቅ እድል ባለቤት ነው እነ ሙሳና ሀሩን ባሉበት ሀገር እነ ሙሳና ሀሩን እንደዛ አልተባለላቸው ከሊሙላህ ሱብሃንአላህ ዱንያ انه لذو حظ عظيم የሚባለው የአኺራ እድል ነው ዱንያ ቀርሞ እንደዚህ ተብሎ አይገለጥም ግን እነ ሙሳና ሀሩን ተረስተው እንደተራሰው ተቆጥረው ዙ حظ عظيم የሚባለው የማዕረግ ስም ለሱ ተሰጠው ማለት ነው የሚፈልገው ይችን ነው ጉራ ነው ዝና ነው እሱንም ያህል ማን አለ ሊባልለት ነበር የፈለገው ማለት ነው በዚህ መልክ እንግዲህ ሲያደንቁና ሲያወድሱ ሲያጨበጭቡለት ጭራሽ እንግዲህ ሰማይ ወጣ ማለት ነው ጥጋቡ ተመጠን በላይ አልፎ ሄደ ይሄን በሚሉ ጊዜ አሁንም አለል ኸይሮች አስተዋዎች አገር ሽማግሎች አይጠፉምና ህዝቡ ደግሞ እሱን ተከትሎ ሊጠፋ ስለሆነ ለህዝቡ ተግሳጥ ሊሰጡ ነው ሂስ አደረጉ وقال الذين اوتوا العلم ያነ ጠቃሚ ዕውቀት የተሰጣቸው ሰዎች አላህን የሚፈሩና የዱንያንና የዲንን ጉዳይ አመዛዝነው የሚያውቁ ሰዎች በሳል አእምሮ ያላቸው ሰዎች ይሄንን ሰውዬ በዚህ መልክ ህዝቡ ያወደሰ ሲያጅበውና ሲከበው ምን አሉ ህዝቡ እንዳይሳሳት
ወይለኩም አዩሃናስ አሉ እናንተ ሰዎች ወየውላችሁ ይህንን የአላህን ጥላት ጥጋበኛ የምታወድሱና የምታመጉሱ ሰዎች እየተሳሳታችሁ ነው ጥፋት ላይ እየወደቃችሁ ነው የአላህን ጥላት ማወደስና ማርነቅ ማለት ያው አላህ ጋር መጣለት ነውና ወይ ጥፋታችሁ እናንተ ሰዎች ለጥፋት እኮ ተጋለጣችሁ ብለው ነገሯቸው እና ሰዋቡላህ የአላህ ምንዳ ኸይሩን ተዝህ ሰውየው ከተሰጠው ዙሃዚን አዚም ከምትሉ ሰውዬ የበለጠ ነው ሊመን አመን ቢላሂ ሱብሓነሁ ወተዓላ በአላህ አምኖ ወአሚለ ሷሊሐን ጌታው ያዘዘውን ዋጅባትን እና ሙስተሐባትን እለት ተለት ሳይሰለችና ሳይደክም ሁልጊዜ በትክክለኛ እምነት ላይ ሆኖ መልካም ስራ የሚሰራ ሰው ጌታ የሚሰጠው ምንዳና ወረታ ከዚህ እጅግ የላቀና የበለጠ ነው ታዲያ ይህን ሰውዬ አቻ የሌለው እድለኛ አድርጋችሁ ለዙሃዚን አዚም ትላላችሁ ለዙሃዚን የሚባለው አላህ ኢማን ሰጥቶት መልካም ስራን ወፍቆት በጀነተ ነዒም ዘላለማዊ ክብር ያገኘ ሰው ነው እንጂ እናንተ የማይገባ ማዕረግ ነው ለዚህ ሰውዬ እየሰጣችሁ ያላችሁት ወላ ይለቃሃ ኢለ ሷቢሩን እና በዚህ በዱንያ ላይ ደግሞ ትክክለኛ ኢማንና አመለን ሷሊህን የሚገጠም የሚወፈቅ ሰው የለም ታጋሽ የሆኑ ሰዎች እንጂ እናንተ ግን ትግስት አጣችሁ ይሄ የአላህ ጥላት የተሰጠውን ግዚያዊ ዱንያ ትልቅ እድል እንደተሰጣ አድርጋችሁ ለዙሃዚን አዚም በማለት ጥፋት ላይ እየወደቃችሁ ነው ለምንድነው እንደዚህ የምትሉት ዙሃዚን አዚም የሚባለው የአላህ ነብዮች እነ ሙሳና ሃሩን ናቸው እነሱን ትታችሁና አርክሳችሁ እንደገና ይሄን ርኩስ የትልቅ እድል ባለቤት ነው እሱን ባደረገን እያላችሁ ታወድሳላችሁ ይሄን በማድረጋችሁ ራሳችሁን ጥፋት ላይ ጣላችሁ በማለት አሁንም ሽማግሎች ህዝቦችን ገሰጡና መከሩ ማለት ነው በዚህ ሁኔታ ላይ እያለ ያው ቅድም እንደተባለው ሙሳ አልቅሰው በግንባራቸው ተደፍተው ዛሬ ይህን ሰውዬ አንድ በልልኝ እያሉ ነውና ወዲያውኑ የጌታ ትእዛዝ መጥቶ መሬት ስትውጠው ምን ሆነ ይህ አመለካከት በአንድ ጊዜ በቅጽበት ሊገለበጥ ነው ፈኸሰፍና ቢሂ ይሄ መናጢ ቃሩን የተባለ ሰውዬ መሬት እንዲውጠው አደረግ ወቢዳሪሂ እሱም ብቻ ሳይሆን ግቢውን ቤቱን በአጠቃላይ ቀስሩን መሬት እንዲውጠው ተደረገ ማለት ነው መሬት በሙሉ ተከፍታ እንዲትውጠው ተደረገ እስተ ቅስማንክሱ በአንድ ጊዜ ተጠራርጎ ጠፋ ፈማ ካነ ለው ሚን ፊአት የንሱሩነሁ ሚን ዱኒላህ ያኔ እሱ ያሰጠናቸውና ለእሱ አጀባ ያሰለፋቸው ጀማዓዎቹ ከአላህ ቅጣት ሊመክቱና ሊከላከሉለት አልቻሉም እሱ እንግዲህ በቂ ኃይል አዘጋጅቶ ነበረ ማለት ነው ምንም ነገር ቢመጣ በራሴን እከላከላለሁ ብሎ በሙሉ ልቦና ነበረ ተንደላቆ ያለው ግን እነዛ ወዳሞችና እንወርባዎች ዙሪያውን ያሰፈሰፉት ገንዘቡን ሊቃረጡ እንጂ እሱን ሊታደጉ አለመሆኑን አሳየ ነው ያ ችግር ሲፈጠር ሁሉም እግሬ አውጪ ብሎ ተበታትኖ ጠፋ እንጂ ማን ነው አለቃችን እንዲህ የሚያረገው ብሎ ሊያዲነው የሞከረ የለም ይላል አላህ Subhanahu Wa Ta'ala ينصرونه من دون الله ማለት من غير الله አላህ ነበር ሊያዲነው የሚችለው አላህ ጋር ተጣላ ግን አላህ የከፈተበትን አደጋ እኔ ያለሁ ብሎ አብሮ ሲበላ ሲጠጣ ሲጨፍር ሲያወድስ የነበረው የጭንቁለታ ከጎኑ አልቆመለትም እኔ ረዳሃለሁ አይዞህ ብሎ የቃል ድጋፍ እንኳን የሚሰጠው አልተገኘም ይላል አላህ وما كان من المنتصرين እሱም ደግሞ ባለው ዕውቀቱ انما اوتيته على علم ይል ነበር ዕውቀት ካለው ካሁኑ አደጋ የሚወጣበትን ነገር ለምን አይሻም ነበር በዕውቀቱም በጉልበቱም ሊቋቋመው ሊመክተው አልቻለም አጨብጫቢዎችና አጃቢዎችም ሊረዱትና ሊተባበሩት አልቻሉም በመጨረሻ በቀላሉ አራገፍ ነው ይላል አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ እሱን ፍጻሜ ከሰጠነው በኋላ ምን ሆነ እነዛ ተናንተና ያለይተና ሚተማኡት የቃሩን ይያሉ ሲመኙት የነበሩት ደነገጡ እነሱንም እንዳይጨምራቸው እነሱ ወዳውኑ ፈጥነው ተውባ ሊያረጉና ወደ ጌታቸው ሊመለሱ ነውና ወደ እነሱ ተመግባታችን በፊት አንድ አፍታ ቆይታ ዝረፍት እናረጋለን ወሰለላሁ ዐለ ነብይ ወአለይሂ